እኔ ስራውን አፈቀዋለሁ። ወንድሜን ስታማግጠው እጅ ከፍንጅ ነው ያስኳቸው። ከምንም በላይ ሽንፈት ያመኛል። ምንድን ነው የምታወሪው? እስክንድር አንተ መቼም አትሞትም። እባክህ አባዬ ምንድን ነው እንደዚህ ይሆንሻለሽ? እኔ ምን ሆንኩ? ሚስት ናት እዚህ ቤት ምንም መት እንደሌለ ለማሳየት እየሞከረች አለችው። የባለቤት ብዬ ስላከበርኩሽ ነው መስመር እያለፍሽ ያለሽው። ምንም የባልና የሚስት ወግ የለንም። ሌላው ቀርቶ እንደ ባል ጫፌን እንኳን ሊነካኝ አልፈለግም። ጥሩ ባል እንደሆነሽ ቢያንስ ትንሽ ጊዜ ስጪ። ወይ ግን መቼ ነው እኔ ከዚህ እስር ቤት ነፃ የምሆነው? እስር ቤት እንዳለሽ ነው የሚሰማሽ? ወዴት ንቅንቅ ማለት አትችይም። ከዚህ እብደት የሆነ አለማችሁ እየወጣሁላችሁ ነው። ወዴት ነው የምትወጪው? ያገባሻል? አሁንስ በጣም ያበዛሻል መሰለኝ። ምን አባሽ ነው ያልሽው? አንቺ ማትረቢ ምንድን ነው ስቤት ሲከናወን ያለው? በቃችሁ። እዚህ ቤት ምን እየተከናወነ እንደሆነ የሚነግረኝ ሰው አለ? እባክህ አባዬ አትበሳጭ። ይሄ እኮ ያው የቤተሰብ ሰብ ነው። እዝራ ለራት ይዤሽ መውጣት ፈልጋለሁ ብሎኝ ነው። ልጄ ደስተኛ ሚስት አድርጎ አላልሽም አይደል? የኔ ልጅ ብሎት ከልጁ አፋቱኛል። የማህደር ድንገት ተነስተሽ ከዚህ ቤት መውጣት ፈለግሽ ለምንድን ነው? ያው እኔ ምን ከልጄ እዝራ ጋር የፍቅር ግንኙነት ጀመረሻል የተባለው እውነት ነው? ምክንያቱ እሱ አይደለም ባሺ። እሷ እዚህ ቤት መቆየት አልፈለገችው በወይዘሮ መነን ምክንያት ነው። በጣም ታሰቃያታለች። ምን? አቶ እስክንድር በዚህ ምድር ላይ ያለቻቸው ቀሪ ዘመን 6 ወር ብቻ ነው። ነገር ግን ሴቶቹ ደግሞ ከብስጭት ላይ ብስጭት እየጨመሩ ከዛችም ከ6 ወር ላይ ሊቀንሱባቸው ነው። ማህደር የቤታቸው አገልጋይ በእህታቸው ለልጃቸው አማላይ ሁና ወይም ተደርጋ ንብረታቸውን ልትወርስ መሆኑን ወይም ደግሞ የቡና ቤት ሰራተኛ እንደነበረች ሲሰሙ እጅግ በጣም ደነገጡ። ራሳቸውንም ሳቱ። በዚህ ጋር ባለቤታቸው ወይዘሮ መነን የገዛ ልጇን ለልጃቸው ድራ የትም እንደማታውቃት ወይም ደግሞ ባለቤቷ በህይወት እያለ እንዲደሰት ልጁ አግብቶና በደስታ ሲኖር ማየት እንደሚፈልግ አድርጋ አስመስላ ያስገባቻት መሆኑን አቶ እስክንድር ይሄንም አያውቅም። ልጃቸው ግን ቢያውቅም እንኳን ምንም ሳይወዳት ባያገባትም ነገር ግን ልጇ መሆኗን አያውቅም። ሀብል ልጇ እንደሆነች አያውቅም። ነገር ግን የአቶ እስክንድር እህት እሷ ነገሮችን ታጣራለች። ራሷን ባለቤትየዋ ወይዘሮ መነንም አትፈልጋትም። ማንንም አትፈልግ። ማህደርንም ልትጠቀምባት ነው። ንብረቱን በእሷ በኩል ለማግኘት ስትል ነው እዛ ቤት እንግዲህ እንደ ሰራተኛ ሆና። ነገር ግን ልጃቸውን ስለምትወደው በዛውም መውደድ ብቻ ሳይሆን በእርግጥም እሷ ትወደዋለች፣ ታፈቅረዋለች። ነገር ግን አክስትየዋ መጠቀሚያ ልታደርጋት ነው። ሀብልም እናቷን በእንጀራ አባቷ ፊት አዋርዳለች። ማህደር ሻንጣዋን ጠቅልላ ልትሄድ ስትፈልግ በምን ምክንያት ነው ማህደር ከቤት መሄድ የፈለግሽው? በድንገት ተነስተሽ ሻንጣሽን ጠቅልለሽ በማለት አቶ እስክንድር ጥያቄ ሲያቀርቡ ሀብል መሄድ የፈለገችው ወይዘሮ መነን አላስቀምጦላታለች። በጣም ነው የምታሰቃያት የሚለውን ነገር ከልጇ አንደበት ይወጣል ብላ ስላልጠበቀች እጅግ በጣም ደንግጣለች። ወይዘሮ መነን ወደ ውስጥ ገብታ እንደውም ለእስክንድር ያለውን ሁሉ ነገር ነግሬ አውጥቶ ጎዳና ይጥልሻል፣ እንደውም ባደረገው በምን እድሌ ከዚህ የውሸት ጋብቻ እንደውም ይሻለኛል ጎዳናዬ በማለት እንግዲህ አሁንም ቢሆን ለምታረጊያቸው መጥፎ ነገሮች በሙሉ ለአቶ እስክንድር መናገርን ወደኋላ አለንም በማለት ሀብል እንግዲህ ከእናቷ ጋር ፍጥጫ ገጥሟል። ብትነግሪውስ እስክንድር እኮ ህጋዊ ባሌ ነው። እያንዳንዱን ስራሽን ነግሬልሽ እስክንድር አውጥተው ጎዳናሽ ይጥልሻል። እሱ አያሳስብሽ። በጥቂት ጊዜ ጠብቂኝ፣ እኔ ራሴ እያንዳንዱ ነገር ነግረዋለሁ። ደግሞ እዚህ ቤት እስካሁን የቆየሁት እኔ ላንቺ ብዬ ሳይሆን ለአባቱ ብሎ የማይፈልገው ትዳር ውስጥ ለገባው ለእዝራ ብዬ ነው። አባቱ በህይወት እያለ ሊያስደስት ለሞከረው የውሸት ጋብቻ ውስጥ ለገባው ለእዝራ ብዬ እንጂ ለአንቺ ብዬ በፍጹም አይደለም። ለማንኛውም እዝራን ባለሽ የምታደርጊበት ጊዜው አልፎብሻል። ያቺ ሰራተኛ ከአሁን ጠቅልላ ልትወጣ ስትል እንዳትወጣ አድርገሽ እዚሁ እንድትቀር አድርገሻታል። ስለዚህ ተቀድመሻል ማለት ነው። ወይዘሮ መነን ይህን ሁሉ ከተናገረች በኋላ ከተጨቃጨቁ በኋላ ከልጇ ጋር ወደ ውጭ ስትወጣ ልጇም ሀብል ቆይ ከማን ጋር ነው ያወራሁ ያለሁት? ጭራሽ ልጇም ሆኔንም ረስተዋለች። ቆይ ጠብቂኝ፣ የገዛ ልጇን ለውርስ ብላ ለአቶ እስክንድር ልጅ እንደዳረች ለራሱ ለአቶ እስክንድር ተናግሬ ሁሉ ነገር ያልቅለታል። እናትና ልጅ በዚህ ልክ ለምንድን ነው እንደዚህ ጭራሽ በአድ የሚመስሉት? ልጅቷ ምን ብታደርጋት ነው? ምንም እንኳ እናትየዋ አቶ እስክንድርን አግብታ ጥሩ ኑሮ እየኖረች ልጅቷ የጎዳና ህይወት እየገፋች የነበረ ቢሆንም ነገር ግን እዚህ ጋር እናቷን በዚህ ልክ እንደዚህ የጠላቻትና በሰው ፊት ያዋረደቻት ያለችው ምን ያክል በደል ብትበድላት ነው? እዝራ ማህደርን እጅግ በጣም ሊወዳት ነበርና ነገር ግን አክስቱና ማህደር ከኪችን ሆነው ሲያወሩ እሱ በር ላይ ሆኖ ያንዳንዱን ስለሰማቸው ማህደር ከቡና ቤት እንደመጣች የአባቷን ወይም ደግሞ የወንድሟን ገንዘብ
ሀብቱ ለኔ የሚገባኛል በማለት ነገር ግን የመጣችበት ነገር ትክክል አይደለም። የቡና ቤት ሰራተኛ አምጥታ የወንድሟ ልጅ አጋብታ በሷ በኩል ሀብቱን ለማግኘት አድርጋ ነበረ ያሰበችው። ነገር ግን አልተሳካላትም። እዚህ ጋር እዝራ ስለሰማ ልጅቷንም እጅግ በጣም ወዷት ነበርና ነገር ግን ይህ ነገር ሲሰማ ወዲያውኑ ከዛ ቤት እንድትወጣ አደረገ። ለማንኛውም እዝራ ተረጋግተህ ብታስብበት ይቻላል። ልብህ ምንም ብታደርግ ለነገሮች ለውሳኔ ባትቸኩል። ምን ማለት ነው አልገባኝም። ያቺ ሴት እኮ ባልሽ የሚወዳት የሚያፈቅራት ሴት ነች። እንግዲህ በግድ እንዳገባኝ ሁሉ በግድ ደግሞ አፍቅራ ይልልህ አልችልም። እዝራም አክስቱንና ማህደርን አሁኑኑ ቤቱን ለቃችሁ እንድትወጡ ፈልጋለሁ። ማህደር እኮ ቀድማ ሻንጣውን ይዛ ወጥታለች። እንደውም ጥሩ ነው፣ አንቺን መከተል አለብሽ። የዚህ ሁሉ ሴራ ጠንሳሽ አንቺ ስለሆንሽ አንቺን መሄድ አለብሽ። እንደውም ከናሳፍሪ ተግባርሽ ያለሽው እዚህ ቤት አንቺ ነሽ። ስለዚህ ቀድመሽ መውጣት የነበረብሽ አንቺ ነሽ። ተረጋጋ እንጂ እዝራ፣ ምንድን ነው? ምን ማለት ነው? ኪችን ውስጥ ሆናችሁ እያንዳንዱ ስታወሩ ሰምቻችኋለሁ። ቆይ ግን አክስቴ ሆነሽ እንዴት እንደዚህ ታስቢያለሽ? እንዴት ተሳባቴን እንደዚህ ልትጎጂ ትሞክሪያለሽ? ታስቢያለሽ? ቤተሰቦቼ ሁሉንም ንብረት ለአባት ነው ሰውት የሄዱት። እኔ እዚህ ቤት ከዚህ ውጭ ምንም ነገር የለኝም እና በወንድምሽ ቀንተሽ ነው ይሄን ሁሉ ነገር እያደረግሽ ያለሽው። በጣም አሳፋሪ ነሽ እንዴ! ምንም ቢሆን እኮ አክስት ነኝ። ለምንድን እንደዚህ የምትናገረኝ? እንዳንቺ አይነት አክስት ልትኖረኝም እንድትኖረኝም አልፈልግም። ከቻልሽ አሁኑኑ ቤቱን ለቀሽ ውጪ። ንብረቱና ሀብቱ በእኔ ስም እንደሆነ መቼም ሳታውቂ አትቀሪም። እና እያባረርከኝ ነው? አላባረርኩሽም። ስራሽ ነው እያባረርሽ ያለው። ወይዘሮ መነንም ከበር ስር ተለጥፋ ታዳምጥ ነበርና እጅግ ተደስታለች። የአክስትየዋ ከዛ ቤት መውጣት ደስተኛ አድርጓታል። ነገር ግን አክስትየዋና ማህደር ቢወጡም ደግሞ የእዝራ እህት አለች፣ የአቶ እስክንድር ልጅ። እሷን ፈጽሞ አትፈልጋትም። የእንጀራ እናቷን ወይዘሮ መነንን በፍጹም አትፈልጋትም። እስከነ ሙሽራሽ ከዚህ ቤት ትወጫታለች በማለት እየዛተችባት ትገኛለች። አቶ እስክንድርም ልጃቸውን እዚህ ቤት እየተፈጠረ ያለውን ነገር ታውቂያለሽ? ልጄ ምን እየተካሄደ ነው ያለው? ያች አዲስ ሙሽራ ከመጣች በኋላ ነው ነገሮች ሁሉ የተበላሹት። ሀብል ምንም አይነት ጥፋት የለባትም ልጄ፣ ሌሎቹ ናቸው እርስ በርስ የሚባሉት ይላሉ አቶ እስክንድር። ነገር ግን ሀብልንም ሆነ ወይዘሮ መነንን ስለማትፈልጋቸው ልጃቸው ሁሉም እዛ ቤት እንዲጠረጉ ትፈልጋለች። ሌሎች ውስጥ ምን ማለት ነው? ሰራተኛ ማለት ነው። ባለፈው እሷ ነበረች፣ አሁን ደግሞ አክስትሽና መነን ናቸው። እኔ ግን አባቴ ይቅርታ ያድርግልኝ፣ የእንጀራ እናቴንና ሙሽራዋን በጭራሽ አልወዳቸውም፣ አልወደድኳቸውም። ሲጀመር ደግሞ እነሱ እዚህ ቤት ከመጡ ጀምሮ ነው የአክስቴም ራሱ የተደበቀ ባህሪዋን ማሳየትና ማውጣት የጀመረችው። ልጄ ስለዚህ ጉዳይ የምታውቂው ነገር አለ ማለት ነው? ከዚህ በላይ የማውቀው ነገር የለም፣ ነገር ግን በደንብ አጣርቼ ልነግርህ እችላለሁ። እዝራም የአክስቱንና የወይዘሮ መነንን ሻንጣ ሰብስቦ በር ላይ አስቀምጦ ንውጡ እያለ በር ላይ ቆሞ ይጣራ ነበር። ሴቶችም እንዴት ለምንም ሻንጣችን ወጣ እያሉ ይቀውጡት ነበር። ለአባት እናገራለሁ፣ ምን አደረገች ቢልህ ምን ልትለው ነው? በገዛ ፈቃዷ የገዛ ዘመዷን አምታ አጋባችኝ ብሎ ይናገራል ትላለች አክስት። ነገር ግን እኛ ብቻ ነን እንደምንሄደው፣ ሀብል ስለምን አትሄድም? ሀብልን እዚህ ውስጥ አስታስገቧት ይላል። የእዝራ እህትም ሀብልን ወደ ኪችን በመሄድ በአንቺ ምክንያት ቤቱ ተበጥጧል፣ አንቺ እዚህ ፋብለሽ ቁጭ ብለሻል። ቆይ ምን አድርገሽ ነው? ከመጣው ጀምሮ አንቺ እኔን አትወጂኝም። ምን አለሽ እና ምን ልታደርጊ ትችያለሽ? ሲጀመር ደግሞ ያቺ እንጀራ እናት ተብያዋ ለወንድምሽ ሚስት አመጣው ካለች ቀን ጀምሮ አልወደድሽም። ሲጀመር አንቺ ለዚህ ቤት አይደለም ለሚስትነት ለሰራተኝነት አትበቂም፣ አትመጥኝም። እዝራም ሀብልን እያደነቃት ይገኛል። አባቴ በማግባቴ ደስተኛ እንዲሆን በዚህ ልክ ዋጋ ትከፍያለሽ ብዬ በጭራሽ አስቤ አላውቅም ነበር። የውሸት ጋብቻ ተቀብለሽ አባቴ ደስተኛ እንዲሆን ሚስት መስለሽ ተቀብለሽ መኖርሽ እጅግ በጣም የምትደነቂ ሴት ነች በማለት ሀብልን እያደነቃት ይገኛል። እህቱ ደግሞ ሀብልን እና እናቷን ምንም እንኳን እናቷ መሆኗን ባታውቅም ከዛ ቤት እንዲወጡ እጅግ በጣም ጥረት እያደረገች ትገኛለች። ሀብልንም ሆነ ወይዘሮ መነንን እያንቋሸሸቻቸው ትገኛለች። በተለይ ሀብልን። እዚህ ጋር ወሳኙ እዝራ ነው። ማህደርም ስለወጣች ከዛ ቤት ነገሩን የቡና ቤት ሰራተኛ መሆኗን ሲያውቅ ደግሞ እጅግ በጣም ስለተናደደባትና ስለጠላት ካሁን በኋላ ሀብል የእዝራ ሚስት የመሆን እድል ይኖራታል። ወሳኙ እሱ ነው እንጂ እህቱ አይደለችም፣ አክስቱም አይደለችም። አሁን እያደነቃትና መልካም ቀን ልብ ያላት ልጅ መሆኗን ስለተረዳ በእርግጠኝነት በፍጹም ከዛ ቤት ሊያስወጣት ወይ ደግሞ ሊፈታትም አይችልም። የውሸት የተባለው ጋብቻ የጸና ሊሆን ይችላል። አባቱም 6 ወር ብቻ እንደሆነ የቀረው በህይወት የሚኖሩት 6 ወር ብቻ እንደቀራቸው በዚህ ምድር ላይ እንግዲህ እሱ ያሳስበዋል። በዚች ላይ ደግሞ እንዳይበሳጩም ጥረት ያደርጋሉ። እንግዲህ ሀብልም እያደረገችው ያለችው ይሄን ነው። አባት ደስተኛ እንዲሆን ያለቻቸው ቀሪ ዘመን በደስታ እንዲኖሩ የምትለው ነገር እጅግ በጣም አስደስቶታል። ነገር ግን እህቱ ከእንጀራ እናቷ ጋር እየተጨቃጨቀች ይቅርታ በያት ብለውን አባት ሲጠይቁ እሷ ግን በጭራሽ አንገቴ ይቆረጣል እንጂ እሷን ይቅርታ ልል አልችልም እያሉ እንግዲህ እሳቸውም ደግሞ ወይዘሮ መነንም ማህደር የቡና ቤት ሰራተኛ እንደነበረች እና አክስትየው
ገንዘብን በሷ በኩል ለማግኘት ቡና ቤት በሷ ተመልምላ ባክስቷ የመጣች ነች፣ የቡና ቤት ሴት ነች ብላ ስለተናገረች እሳቸውም እጅግ በጣም ተበሳጭተው እዝራንም ካላገኘው ካልገደልኩ ብለው፣ ነገር ግን እንግዲህ በብስጭት ተበሳጭተው ወድቀዋል፣ መሬት ላይ ተዘርረዋል። አቶ እዝራ ያለቻቸው ቀሪ ዕድሜ ትንሽ ናት፣ ባይበሳጩ ጥሩ ነበር። ማንም ልጁም ቢሆን እንዲበሳጩበት አይፈልግም ነበረ። እንደውም እሳቸውን ለማስደሰት በህይወት እያሉ ነበረ የማይፈልገው ጋብቻ፣ የውሸት ጋብቻ ውስጥ የገባው። ነገር ግን ጋብቻው ካሁን በኋላ በእርግጠኝነት ይቀጥላል እንጂ አይፈርስም። ፍቅራቸው ይጸናል። አባቱን ለማስደሰት ብላ መስዋዕት እየከፈለች ስለሆነ ሀብል ሚስት መሆኗ ይቀጥላል። አባትም ያለቻቸው ቀሪ ዘመን ምናልባትም በደስታ ቢኖሩ ወይ ደግሞ የፈጣሪ ፈቃዱ ነው ቢድኑ፣ ሀብልን ብትሆን ዶክተር 6 ወር ነው የቀረው ስላለ ፈጣሪ እድሜን ይቀጥላል። ሞትና ህይወት በእግዚአብሔር ነው ብላለች። በትክክልም ሞትና ህይወት የሚሰጠው ራሱ እግዚአብሔር ነውና ላይሞቱም እድሜያቸው ሊቀጥልም ይችላል። ዶክተሩ ግን 6 ወር ናት የቀረውት ብሏቸዋል። ለማንኛውም እንግዲህ ቀሪ ዘመናቸውን በደስታ እንዳይኖሩ በሴቶቹ ምክንያት ሲጨቃጨቁ ነበር። ሴቶቹ ተጠራርገው ከወጡ እሷና እናቷ ተስማምተው እዛ ቤት ይኖራሉ ብዬ ተስፋ አደርጋለሁ። ነገር ግን ሴት ልጃቸው ከባድ ናት፣ ሁለቱንም አትፈልጋቸውም። ነገር ግን አባትና ልጅ፣ አባትም እናትን ከወደደ ልጅም ደግሞ ሀብልን ከወደደ ማንም እሷ እዛ ብትፍጨረጨር ብቻዋን ብትንጨረጨር ማንም አይሰማትም። እንግዲህ ለዛሬ ሀብል ክፍል 4 ይህን ይመስላል።